ሰው አይደለህም ሲሉት ሰው ነኝ ክርስቶስ ገባ። ራስህን አታውቅም ጳውሎስ፣ አምላክ ነህ። ኧረ ሰው ነኝ አምላክ ነህ። በጭንቅ በእንዲህ አይነት አቀባበል ኢየሱስ ክርስቶስን ግን በደንብ አድርገው ሰብከው የተሰቀለው ክርስቶስ የተሳለው እላያቸው ላይ ሰው እስኪለየው ድረስ በደንብ ሰርተው ወጥተው እግር በእግር እሱ ሲወጣ የሐሰተኛ ወንድሞች ገቡ። ሰው ሁለተኛ ሲመጣ እንደዛ አይነት ልብ አላገኘም። ገላትያ በፊት እንዳስተማረው አይነት የተከፈተ ልብ አላገኘም። የተበረዘ ነገር ነበረ። ስለዚህ እሱን ለመቀበል ብዙ አፒታይት አላሳዩም ሁለተኛ ሲመለስ። ስለዚህ እንግዲህ ሰውን ደስ አሰኛለሁ ይላቸዋል። እናንተን ደስ ለማሰኘት አሁን ደግሜ ስመጣ እንደ መጀመሪያው አይነት አቀባበል እንድታረጉልኝ እናንተን የሚበላችሁን ነገር ላወራ እናንተን የምር ላስደስታችሁ ትፈልጋላችሁ? እንደዛ ከሆነ ታዲያ ምን የክርስቶስ ባሪያ ሆንኩት? እንዴት ታዲያ የኢየሱስ ሆንኩ? እንደዛ ከሆነ እናንተ የበርዛችሁ የጠበቃችሁኝ በክርስቶስ የመስቀል ሥራ ላይ የተሰራውን ወንጌል ደባልቃችሁ የጠበቃችሁኝን ትምህርት መጥቼ ልክ አይደለም ስላችሁ ከፋችሁ፣ አዘናችሁ እና እናንተን ለማስደሰት ሌላ ልጨምር? አልጨምርም። የክርስቶስ አገልጋይ አይደለሁማ እንደዛ ከሆነ ከኢየሱስ አይደለማ ወንጌሉን የተቀበልኩት እንደዛ ከሆነ። እና ጳውሎስ የገላትያ ሰዎች ባሳያቸው አቋም ደስተኞች አልነበሩ። እንዴት ትራገማለህ አሉት። ተመልሶ ሲመጣ የተረገሙ ይሆኑ ብሎ ዘግቶታል በአራት ነጥብ። እንዴት ትራገማለህ ጳውሎስ? ምን አደረጉ እነዚህ ሰዎች? አንተ ስትሄድ መጥተው አስተማሩ፣ አንተ ያጎደልክብንን ጨመሩልን። እንዴት ትረግማቸዋለህ? አለ ባይዞ በየቤተ ክርስቲያኑ እንደዚህ አይነት ሰዎች አሉ ታውቃላችሁ። እንዴት እንዲህ ይመለካል የሚሉ አይጠፉም። እንዴት እንደዚህ ምናምን አዝነዋል። እዚህ ክፍል ላይ የምናየው የገላትያ አማኞች አዝነዋል በጣም በጳውሎስ ትንሽ ደስተኛ ነው። የወደዱትን የተቀበሉትን ያክል አያችሁ። አንዳንድ ጊዜ ሁሌ እንደተቀበሏችሁ ሰዎች አይቀጥሉም። የሆነ ቀን ደግሞ ልባቸው ገልበጥ ይላል፣ ቀየር ይላል እና ጳውሎስ በእነሱ ሁኔታ በእነሱ ሐዘኔታ ምክንያት እንደዛ ጨብጨበው እንዳልተቀበሉት አሁን ፊታቸው ጥቁር ባለበት ሁኔታ ላይ ትምህርት አያስተካክልም። ሰውየው አቋም አይቀይርም። የተረገሙ ይሁኑ ብሏል። ደግሜ እላለሁ ይላል። አይገርም? እደግመዋለሁ። የተረገሙ ይሁኑ። አምልጦኝ አይደለም ያልኩት፣ ተሳስቼ አይደለም የተረገሙ ይሁኑ ያልኩት፣ ቃሉ ነው ይለዋል። ልዩ ወንጌል የሚባል የለም። ስለደባለቁ የተረገሙ ይሁኑ ብያ እደግመዋለሁ። ልታዝኑ ትችላላችሁ፣ ሊከፋችሁ ይችላል። እደግመዋለሁ። ምናልባት እናንተ ብታዝኑ ልባችሁ ቢወርድ ቢሸረሸር አቋም አልቀይርም። በኢየሱስ ክርስቶስ የመስቀል ሥራ ላይ ያለኝን አቋም አልቀይርም። ለማንበብ ይከብዳል አይደለኛ? የተረገሙ ይሁኑ የሚለው ለማንበብ አይደል? ሰውን መርገም ጳውሎስ አይደለም የረገመው፣ ቃሉ ይላል የጨመረ አይደለም ይላል፣ ያቀነሰ ደግሞ ምን ይሁን የተረገመ ይሁን ይላል። በአዲስ ኪዳን የለም አለ የእግዚአብሔር ቃል ላይ የመስቀል ሥራ ላይ አብ አንድ ልጁን የገደለበት የመስቀል ሥራ ላይ ደግሞ እኮ አይገለውም ልጁን እዛ ላይ እጁን የሰነዘረ የተረገመ ይሁን። ለማንበብ ይከብዳል። ጳውሎስ ደግሜ እላለሁ አለ። እዝም ፈለጋችሁ አትውደዱኝ፣ የነበራችሁ ይቅር፣ ከመስቀል አንጻር ላጣችሁ እችላለሁ። አቋም ነው፣ አልቀይርም። ትምህርት ላባብላችሁ አልችልም። በመስቀል ጉዳይ በሌላ ነገር ብዙ ልንባባል፣ ልንረዳዳ፣ ልንተዛዘን እንችላለን። በክርስቶስ የመስቀል ሥራ የመዳን ነገር ላይ ከመጣ ግን እደግመዋለሁ አለ። የተረገሙ ይሁኑ። የግል ጠብ ኖሮት አይደለም ጳውሎስ ይሄን የሚለው፣ የዳኑበት ወንጌል ነው።
በጣም በጥልቀት የተሰራው የመስቀል ስራ ነው። ያንን ወንጌል ላይ የተበረዘ ነገር ስላየ ሾልኮ የገቡ ወንድሞች እየናዱባቸው ስለሆነ ነው። የተቀበሉትን እውነተኛ ወንጌል እየሸረሸሩ እየበሏቸው ስለሆነ ነው እንጂ የግል ጠብ የለው። አንዳንድ ቤተ ክርስቲያን እንደሚኖር የግሩፕ ጠብ ኖሮት አይደለም። ሰውየው ለምን እኔ ከሄድኩ በኋላ ሌላ ግሩፕ መጥቶ ቸርቹን እንትን አደረገ ብሎ አይደለም። እሱ አይደለም ጉዳዩ። ምክንያቱም ሰዎቹን ከእግዚአብሔር መንግስት ገንጥለው እየወሰዷቸው እንደሆነ ገብቶታል። ከግንዱ እየገነጠቋቸው እንደሆነ አይቷል። እያላቀቋቸው እንደሆነ አይቷል። አሾልከው በጓሮ እያስወጧቸው እንደሆነ ገብቶታል። ስለዚህ አቋም አይቀይርም። እናንተም ማስደሰት እዚህ ጋር አልችልም። እኛም የሚያስፈልገን አይመስላችሁም? እንዲህ አይነት ነገር እንደ ሀገር፣ እንደ ቤተ ክርስቲያን፣ እንደ ግል ኖ የምንለው ነገር አደባብሰን ምናምን የምናልፈው አይደለም አይደል? እኛ ቤተ ክርስቲያን አልመጣም፣ እኛን አልነካንም፣ ስለዚህ እኛ ጋር ስላልደረሰ ምናምን ብለን የምናልፈው አይደለም። አሁን እኮ የአስተምሮ ልዩነት ብቻ አይደለም እኮ የልደት ልዩነት ሊኖረን እንደምንችል ማሰብ አለባችሁ። ድነናል ወይ? በትክክል ነው ወይ የዳነው የሚያስብል ጥያቄ ውስጥ ገብተናል እኮ። አሁን እኮ ከኔ የሚያስተምረው ትምህርቱ እንትን ነው ምናምን እኮ ትተናል። አሁን እኮ የምናየው ነገር በእውነት ድኗል ከኔ እንደዛ ትም እያያችሁ በእውነት ድኗል። በእውነት የጌታ ኢየሱስ ከወንጌል እውነቱ አግኝቶት ድኗል። ጥያቄ ውስጥ የሚገባውን የትምህርት ጉዳይ አይደለም። አለፍን እኮ ከዛ። አይገርምም? አሁን መጠየቅ ያለብን አሰራራችን ይለያያል፣ አካሄዳችን ይለያያል፣ መንፈስ አንድ ነው ምናምን እንደምንለው እኮ አይደለም። ዳግም ተወልደዋል ወይ የሚያስብል ነው። በእውነት በክርስቶስ ኢየሱስ ዳግም ተወልደዋል ወይ? ሾልከው የገቡ አይደሉም ወይ ብሎ ጥያቄ አስጠይቅ እና ገላትያ ቤተክርስቲያን በግልጽ ግልጥ ባለ ሁኔታ በቤተ ክርስቲያናችንም በእኛም ባለንበት ምድር ሁሉ እኮ መነጋገሪያው ነው። ገላትያ ላይ አልቀረም ይሄ ቃል፣ አሁን አለ። ኢየሱስ ጌታ። እስኪ አቋም አልቀይርም በሉ። ሁሌም ግን ቤተ ክርስቲያን አቋም አትቀይርም። ሰው ለማስደሰት ተብሎ አቋም አይቀየርም። ምዕመን ለማስደሰት ተብሎ በወንጌል ስራ ላይ ያለ አቋም ምን አይልም፣ አይቀየርም። መሰረቱ ነው እየተበላሸ ያለው። ገላትያ ቤተክርስቲያን እየተናደ ያለው ነገሩ ቶሎ ካልታከመ ጳውሎስ ያንገበገበው ለዛ ነው። አካል ናቸው፣ ይዛመታል። በሽታ ነው፣ በጣም ፈጣን ነው ሲዛመት። ታውቃላችሁ፣ እንደ በሽታ ነው የሚወራረሰው። የተበረዘ ትምህርት አንድ ቤተ ክርስቲያን ሲገባ እንደ በሽታ፣ ኮቪድ እንደዛ ነበር የሚዛመተው፣ እንደ ጉንፋን እንደዛ ይዛመታል። አካል ነዋ። እጅ ነክቶት እጅ ላይ አይቀርም፣ ይዛመታል፣ ወደ ሌላው አካል ይወርሰዋል። ለዚህ ነው ጳውሎስ ተደግሞ እናንተን አላስደስቱ። ታስተውላላችሁ፣ የሞራል ችግር መጣ ቤተ ክርስቲያን ውስጥ ተብሎ ሲወራ በጣም ያስደነግጥ ነበር አይደል? በፊት በጣም ያስደነግጥ። የሞራል ችግር አለ ተብሎ ተዛመተና ኖርማል ሆነ። ታውቃላችሁ፣ ኖርማል ሆነ፣ ተዛመተ፣ ሳናቀው እንደ ቫይረስ ተላለፈ። ኖርማል የአስተምሮ ችግር መጣ ብሎ ደግሞ አሁን ከነጭራሹ መጽሐፍ ቅዱስ ውስጥ የሌለ ነገር ብቅ ማለት ጀመረ። አንዱን ስንታገሰው ሌላውን ይወልዳል። ታውቃላችሁ፣ አንዱን ስንጠብቀው ሌላ ይወልዳል። እና አንድ የቤተ ክርስቲያን መሪ ድሮ በሞራል ጉድ የሚባለው ሌላ ሲያመጣ አይገረም። ያኛውን ልናጸድቀው ነው አጥምቀን ቸርች ያማ ንጹህ ነው ልንለው አደረሰ። የባሰን የመጣ ሲመጣ ማለት ነው።
የመጀመሪያውን ኃጢአት ጽድቅ የሚያስመስል ሌላ የከፋ መጣ። ይሄኛውን ስንታገሰው ጳውሎስ ይሄ አንገብግቦት ነው። ይሄ ከታገስኩ አለ ቀጥሎ ሌላ የሚወለድ አለ። አላስደሰታችሁ ማለት ከና ከጅምሩ ነው ምናቀለው። ሊያማችሁ ነው፣ ይመማችሁ፣ አዘናችሁ፣ እዘኑ፣ ልጠሉኝ ነው ጥሉኝ። እንዳይዛመት ግን እናቀለዋለሁ። አቋም አልቀይርም። አንዳንድ ነገሮቻችን እኮ አሁን እኮ አንዳንድ ነገር ኖርማል ሆኗል ቤተ ክርስቲያን ውስጥ አልሆነም። ወደ ኡጋንዳ መለስ ብንል ኖርማል አልሆነም። ሆኗል እኮ ኖርማል። ምክንያቱም የከፋ ስላለ እያነጻጸር ነው ቁጭ ያልነው። የከፋ ስላለ እየመጣ ያለው ክፋት ያኛውን ኃጢአት ያቀልብናል። እያቀለለ ይመጣል። በጣም እየጨመረ ነው የሚመጣው ክፋት። በታገስነው ቁጥር አድቫንስ እያደረገ ይመጣል። እዛው ላይ ካልገደል ነው፣ እዛው ላይ ስለታገስ ነው እያንዳንዱን ኃጢአት አሁን የድሮዎቹን በቃ የቤተ ክርስቲያን አባል አይነት ለማድረግ ዳዳል። ስለዚህ እውነት ሲናገር ጳውሎስ የሚያመው ካለ በቤተ ክርስቲያን ውስጥ እውነት ሲነገር የሚያመው ካለ ደግማችሁ ተቃወሙት። ቶለሬት አታድርጉ። እድል አትስጡት። እያመመው ቢሆን አድርጉት። ደጋግማችሁ ንገሩት። እርገሙት ነው የሚለው። ይከብዳል ቃሉ። በወንጌል በክርስቶስ የመስቀል ሥራ ላይ የሚበርዘው ነገር ካለ እርገሙት። ስትቃወሙት ነው ባሪያ የማትሆኑት። ከታገሳችሁትስ ባሪያ ያደርጋችኋል። ታገሳችሁት መጀመሪያ ደስ ይላል። ታገሳችሁት መጀመሪያ ቅልል ይላል። ቀጥሎስ ባሪያ ያደርጋችኋል። ቀጥሎስ ይገዛችኋል። ፈቃዳችሁን ይወስደውና ይነዳችኋል። የእናንተነቱ ቀርቶ የእሱ ባሪያ ትሆናላችሁ። ምን ስትሉት? ስትታገሱት። ቆይ ነገ እያላችሁ ስታሳድሩት አድቫንስ ያደርጋል። አንዳንድ ጉንፋን፣ አንዳንድ ሳል በጣም ስንታገሰው አረ ቆይ ነገ ይድናል ኒሞኒያ ሆኖ ቁጭ ይላል። አረ ከዛ ሐኪም ቤት ስንሄድ ሳል ነበር ስትሉ ሳሉ ስለቆየ ነው ይሏቸዋል። ያድጋል። ከዛስ የሆነ ቀን እሱም ካልተደረሰበት ገንጥሎ ይጥላችኋል ከህይወት ላይ። የሆነ ነገራችሁን ይዞት ይሄዳል። ዳሜጅ ያደርገዋል። ሳምባችሁን ያበላሸዋል። እሱ ካልዳነ ሳምባችሁ ከመበላሸቱ የተነሳ ሙሉ ፈንክሽን ሳታረጉ ይህም ማለት ያሰናብን። አይራራም። ስትታገሱት ጣፋጭ ይመስላል። አይራራም። ባሪያ ነው ያደርጋችሁ። ነፃነታችሁን የምታውጁት ኖ በማለት ነው። ገና ሲጀምር ተቃወሙት። ቀጥሎ የሚሰሟችሁንም ታድናላችሁ። ከዛ ቀጥሎ ከእናንተ ጀርባ ያሉት ይድናሉ። ስትታገሱትስ ይገላችኋል። እነ ዮሐንስ እንዲህ አይነት ነገር እኮ ገጥሟቸዋል አይደል? ኖስቲሲዝም ላይ እንዲህ በማይነር ኤዥያ አካባቢ በሚባል ውስጥ በጣም ገጥሟቸው ባሉ ቤተ ክርስቲያናት የዮሐንስ አቋም ግን ተመሳሳይ ነበረ። የተረገሙ ይሆኑ አላል ዮሐንስ ብሏል እኮ አራራም። በክርስቶስ የመስቀል ሥራ አቋም ላይ ሲመጡ የተረገሙ ይሆኑ ወርነኬስ ነው የሚባለው። ዮሐንስ ምንም የፍቅር ሰው ቢሆንም የፍቅር ሰባኪ ቢሆንም በክርስቶስ የመስቀል ሥራ የማዳን ሥራ ላይ ሲመጣ ግን አቋም አይቀይርም። ሰውየው አቋሙ ሊለዋወጥ አይችልም። ገላትያም ሾልኮ የገቡ ወንድሞች ነው የሚለው ዮሐንስ ጋር ሐሰተኛ አስተማሪዎች ናቸው። የሐሰት አስተምሮ እና ለዮሐንስ እኮ ይጠይቁታል። በጣም ግራ ስለተጋቡ በዮሐንስ ዘመን የነበሩ አማኞች ምን መለያን አድርግላቸው? ተደባልቀዋል፣ ተመሳስለዋል። እንደው በምን እንለያቸው? ምን ትመክረናለህ? የሚያስተምሩት ትምህርት እኮ ያንን ተቃውሞ አይደለም። ያንን ይዙትና ይደርቡበታል፣ ይበርዙታል። ለመለየት ይከብዳል።
አንድ ወተት ላይ ውሃ ብትጨምሩ ለመለየት አትቸገሩ። ኦልሬዲ መበረዝ በጣም አደገኛ ነው። ወተቱን ሪጀክት አይደለም የምታረጉት፣ ወተት ውስጥ እናንተ ገብታችሁ ተበርዙታላችሁ። የነበረውን ኳሊቲ ያውቃል፣ መልኩ አለ፣ ይቃጥናል ወተቱ እምላችሁ እየገባችሁ ነው። እና በምን እንለያቸው? ተቸገርን እኮ ይላል። ምክንያቱም የኖስቲሲዝሞች ደግሞ በጣም አደገኛው ቸርች ብቻ አልነበረም። ባይ ዘ ወይ ቤት ለቤት እያንኳኩ ነበር የሚሄዱት። ታውቃላችሁ? ይሄ የፍቅር ህብረት ነው የሚያስመስሉት ነገሩ። ቤት ለቤት ህብረት እንዳታረጉ ይሏቸዋል። አብራችሁ እንዳትሆኑ ከነሱ ጋር ይሏቸዋል። የሚሏቸው እንደዚህ ነበረ። እዚህም እኮ እየገጠመን ነው አንዳንድ ነገር አለ። እንዳትሄዱ እንትን ቦታ ትምህርታቸው አይታወቅም ምናምን። ትምህርታችን እኛ ይኸው ከኢየሱስ ክርስቶስ ወንጌል ብቻ። እስኪ አጨብጭቡ ለዚህ ጌታ። ግልጽ ነው። ኖ የምትሉት ነገር ከሌላችሁስ የመጣው ይዟችሁ ይሄዳል። አትሂዱ እንዳትብረት ለታ እሺ፣ አይምሯችሁ ነው የሚቆጣጠረው። እጃችሁን እኮ ጠምዝዞ የሚያስቀራችሁ የለም። ታውቃላችሁ አይደል? ማንም እኮ እጁ ተጠምዝዞ አይቀርም። አይምሯችሁ ላይ ይሰራል። ለምን? የእውነት ነገር እንዳይቀጥል ነው የሚፈለገው። ከዛስ አይምሯችሁ ይይዛል። አትመጡ። ኖ የምትሉት በክርስቶስ የመስቀል ስራ ላይ የተሰራ አቋም ሲኖራችሁ፣ ፓስተርም ይሁን እኔም ልበላችሁ ከመስቀሉ የወንጌል አንጻር የሚጻረር ከሆነ ኖ የምትሉት ነገር አላችሁ። ኖ ስትሉ አሳየኝ ስህተቱ የቱ ጋር ነው ብላችሁ መጠየቅ አቅም አላችሁ። የሚያሳያችሁ ስህተት ከሌለ ልትሰሙት አትገደዱ። እግዚአብሔር ስሙት አይልም። እንዲህ አይነት ምለው እየገባችሁ አሳየኝ በሉት። ስትመዝኑትስ ከክርስቶስ የማዳን ወንጌል አንጻር ስትመዝኑት ውሃ ካነሳ ለሕይወት ነው፣ ትወስዱታላችሁ፣ ገንዘብ ተሻሻላችሁ። ያለ ካልሆነስ ኖ። እስቲ አጠገባችሁ ያለው ሰው የምትቃወመው ነገር ይኖር በሉት። ሁሉን አትቀበል በሉት። እና ህብረት እንዳታረጉ ቤት ለቤት እያንኳኩ አብራችኋቸው እንዳትሆኑ እያሉ የኖስቲሲዝሞች ደግሞ አደገኛ ነበሩ አስተማሪዎቹ። በሰባኪ ብሷል ዘንድሮ ቅዱሳን፣ በእኛ በፓስተሮች ብሷል። ጎጠኝነቱ ከወንጌል ውጭ የሆነ የምንሰራው ነገር በእኛ ብሷል። እንዴ አንዳንድ መጋቢዎች እኮ ባይተወ ሰው ካፌ ቢቀመጥ ይሻላቸዋል ቸርች ከሚሄድ። በጣም ነው ማዝነው ይሄን ሳወራ። የምሬን እኮ ነው የምነግራችሁ። ዝም ብላችሁ አሁን ቅዳሜ እዚህ ባትመጡ ካፌ ለካፌ ብትዞሩ ደስ ይላችኋል። የጌታ ፍቃድ መስሎ ይታያችኋል። እዚህ መታችሁ ከተካፈላችሁ በሚቀጥለው ቀን ደስ ላይላችሁ ይችላል። ምንድን ነው? ከክርስቶስ የወንጌል ማዳን አንጻር እናንተ መዝኑ። ሕይወትን የሚከፍላችሁ ማን ነው? እስቲ እግዚአብሔር ነው በሉ። ማን የሚከፍላችሁ? ነገ በነጩ ዙፋን ፊት ትጠየቃላችሁ። በምን መዘኛው ነው እንደዛ ያረከው ትባላል። ፓስተሩን ሰምቼው የሚል አማርኛ አይሰራም። ነጩ ዙፋን ፊት አይሰራም። ቅዱሳን ግራ ገብቷቸዋል። በምን እንለያቸው አሉት ዮሐንስ። ከዛ ዮሐንስ የክርስቶስ የሆኑት እና የዲያብሎስ የሆኑት መለያ አላቸው። ተንገብግበው ነው የሚያዳምጡት። በምን ይሆን? ተቸግረናል፣ ልንለያቸው አልቻለም። አንዱ ነግሮን ስንሄድ ሌላኛው ሌላ ጨምሮ ይመጣል። እንዴት እናርግ? ተቃውሞ ቢመጣ ተቃራኒ ሆኖ ቢመጣ ለመለየት ይከብደናል። ተመሳሳይ ነው። አሁን ሁሉም ኢየሱስ ብሎ ነው የሚጀምረው። ሁሉም የወንጌል አማኝ ነው። ከዛ ግን የሆነ ወንድም እንድጠላ ደግሞ በጥቅስ አድርጎ ይነግረኛል። እንዴት ልለየው? ግራ ገብቷቸዋል። በልሳን ነው የምንለያቸው። የሚጠይቁ አይመስላችሁ? ልሳን የሚናገርና ማይናገር ብለን እንለየው? ካሪስማቲክ በሆነ ነገር እንለያቸው?
ግራ ስለገባቸው ማለት ነው። አጋንንት የሚያስወጣና ማያስወጣ እንበል፣ ትንቢት የሚያመጣና ማያት ብለን እንለያቸው። ምክንያቱም ተመሳሳይ ናቸው። እስከዚህ ድረስ ተመሳስለዋል። አይ አይደለም አላቸውና ከእግዚአብሔር የተወለደ ኃጢአትን አያደርግም። እስኪ አሜን በሉ። አያችሁ ኃጢአት ብሎ ሲል እኛውን ሮጠን የምንሄደው ሌላ ነገር አለ። እሱን ኃጢአት እናንተ ልታዩት አትችሉም ባይተው ከእግዚአብሔር ውጭ። ምክንያቱም ሰውየው ሄዶ ዲቨሎፕ ሲያደርግ ከእናንተ ሩቅ ሆኖ ተደብቆ ከልብ ከወንጌል አንጻር ከልብ የሚወጣ ሀሳብ ይጀምራል። ኃጢአቴን ታውቃላችሁ፣ የክፋት ሞቲቭ ያያል እግዚአብሔር። ኃጢአት ብሎ ራይት ኤክስ የሚያደርግበት በምን መንፈስ እንዳወራው ያውቃል። እና ከእግዚአብሔር የተወለደ ኃጢአትን አያደርግም ሲላቸው በሌላ አማርኛ ከዲያብሎስ የሆነ ጽድቅን አያደርግም እያላቸው፣ ከቀኝ ወደ ግራ ሲያወራቸው ከግራ ወደ ቀኝም ገልብጣቸው አንብቡት። ከዲያብሎስ የሆነ ምን አያደርግም? ጽድቅ አያደርግም። በዚህ ነው የምትለዩዋቸው። መለያችን ስጦታ የሚመስላቸው ብዙ ናቸው። ትንቢት፣ መገለጥ፣ ጤናማ የሆኑ ትምህርቶች ሁሉም በጌታ ቤት አሉ። እነዚህን የሚመስሉ ደግሞ ተመሳሳይ አሉ። ተመሳሳይ አገልግሎት በደጅ አለ። ካሪዝማቲክ ዊችክራፍት እንደሚባለው አይነት ማለት ነው። አጠብቁ ባይዞ የካሪዝማቲክ ዊችክራፍት እኛ እንደለመድነው በመጋረጃ ውስጥ እያጓራ ምናምን አጠብቋል። ሐሰተኛው ክርስቶስ ይናገራል መጽሐፍ ቅዱስ። ተመሳስሎ ነው የሚመጣው ነኝ ብሎ ራሱን መስሎ እኮ ነው የሚመጣው። እና በምንድን ነው የምንለየው ታዲያ? እንደዚህ ነገር ሰርጎ ገብ ሕይወታችን ላይ ሲመጣ፣ ትምህርታችን ሲበረስ፣ የያዝነው የወንጌል አቋም መነቃነቅ ሲጀምር በምንድን ነው የምንለያቸው? የምንለየው በእንደዚህ ነው። አሁን በዘረዘርነው ነገሮች ሳይሆን በተገለጠ ሕይወት ነው ይላቸዋል ዮሐንስ። ይገለጣል፣ ሕይወታቸው ያስታውቃል። ለምእመኖቻቸው የሚሆኑት ነገር ያስታውቃል። ፓስተሮቹ የሚያረጉት ነገር ያስታውቃል። በሱ ይታወቃል፣ ይገለጣል። አጠገባቸው ላለው ሰው በሚኖሩት ሕይወት ይገለጣል። ከዲያብሎስ ሆነው የጽድቅን ሊያደርጉት በፍጹም አይችሉም። ጂኦኖሎጂው ሊያስደርጋቸው ስለማይችል ጤናማ ትምህርት ላይ ያለ ሰው አኗኗሩ ያስታውቃል ይላል ዮሐንስ። ያስታውቃል። እግሩን የሚያመው ሰውና ጤናማ እግር ያለው ሰው አካሄዱ ያስታውቃል። አያስታውቅም? አያስታውቅም? በደንብ ያስታውቃል። ትንሽ የሚያነክስ ሰው ራሱ እንዲያይታችሁ አታውቁም? እግሩ ትንሽ ያስታውቃል። ጤናማ ትምህርት ላይ የተመሰረተ ሰው አኗኗሩ ያስታውቃል። አነጋገሩ ጭምር ያስታውቃል። ትለዩዋቸዋላችሁ። በተገለጠ ሕይወት ሊትራሊ ታበጥሯቸዋላችሁ። ሰው ትምህርቱ ሲበረዝ የሕይወት አቋሙ ነው የሚበረዘው። ጭንቅላቱ ላይ አይምሮ ላይ ሲበረዝ እግሩ በትክክል ወግ ማድረግ አይችልም። እዚህ ተበርዞ እዚህ በሰላም ልትሄድ አይችልም። አረማመድ ይቀየራል። የሰውነት ስትራክቸራችን ጭምር መቀየር ይቻላል። ታውቃላችኋል? አንድ ሰው በጣም መወፈር ሲፈልግ ምግብ መብላት እንዳለበት ነው። በአይምሮ ነው የሚያምረው። እዚህ ጋር ሲጨርስ ነው ሌላው የሚቀየረው። መቀነስም ሲፈልግ እንደዚያ አይደል? መቀነስ አለብኝ ራሱ ዲሲፕሊን ሲያደርግ ልክ እዚህ ጋር ሲያልቅ ነገሩ ወደ ታች ይወራል። ወቅት ታረጉታላችሁ። ኪሎ እየወረደ ሄደ። አትፍቀዱ። ከወንጌል ውጭ እንድትበረዟ ሊያስጠሏችሁ ነው። እንደናንተ ራርተው አይደለም። እውነትን ሊያስጥላችሁ የሚመጣን ነገር ኖ አትታገሱት። ከታገሳችሁት ይቆያል። ከቆየ ያድጋል ውስጣችሁ። ጳውሎስ ገላትያዎችን ሳይ ተዘበራርቀዋል። የተሳለው ክርስቶስ የለም። ስትራክቸሩ ጠፍቷል።
ሲገስጻቸው የነዛ ትምህርት ለጆሮ በጣም ይጣፍጥ ነበር። የኢየሱስ የመስቀል ሥራ ብቻ አይበቃም አሏቸው እና አንተም ግባበት፣ እናንተም ተጨምሩበት፣ አዋጡ፣ ተገረዙ፣ ሕግም ፈጽሙ፣ ያኔ ሙሉ ይሆናል፣ ደስ ይላል። እኔም አለሁበት አዋጥቻለሁ መዳኔ ላይ ማለት ደስ ይላል። እርግጠኛ የሆናችሁ ያክል ይሰማችኋል። የሆነ ነገር ኮንትሪቢዩት ደስ ይላል ትምህርቱ። አይ እንደዚህ አይነት የለም የተረገሙ ነው ይላል ጳውሎስ። እንደዚህ አይነት ብሎ ነገር የተደባለቀ እኔም ማለት የለም። እንዲህ አይነት ወንጌል የተረገሙ ነው አዘኑ ይላል የገላትያ ሰዎች። በጣም ቆዘሙ፣ ደከሙ በጣም። እናንተን ደስ የማሰኝ ከሆነ የክርስቶስ አገልጋይ አይደለሁማ። እናንተ የምትፈልጉትን ከሆነ የምሰጣችሁ የእግዚአብሔር አይደለሁማ። ብታዝኑ ይሻለኛል። እውነት ከሚታመም እናንተን ማሳዘን ይቀለኛል። እናንተ ብትቆዝቡ ይሻላል። ለሰው ብላችሁ ትምህርት አታስተካክሉ ቅዱሳን። ለሆነ ሰው ብላችሁ ትምህርት ምን አይደረግም? አይስተካከልም፣ ኤዲት አይደረግም። ለጥቂት ጊዜ ሊያዝን ይችላል። የክርስትና ትምህርት ሲሰማ ሲኖርም ያማል። በጣም ደስ የሚለን ለምንድን ነው? የክርስትና ትምህርት እየሰማ ነው እያመመን የምንታገሰው ለምንድን ነው? ይሄን የእውነት ወንጌል የምንደሰትበት አይደለም። ስንሰማው ያማል በጣም። ግን ለምንድን ነው ደስ እያለን የምንታገሰው? የማይለወጥ መንግስት ይዞ እንደሚገባ ስለተነገረ፣ የማይዋሽ አምላክ እውነተኛ ተስፋ ስለሰጠን። በመከራ ሰው አይዘመርም አይደለ? እኛ ግን በመከራም ውስጥ ሆነን እንዘምራለን። ለምንድን ነው በመከራ ውስጥ እየታገስን የምንዘምረው? የዘላለም ሕይወት ስላለው። እስኪ አሜን በሉ። የምንታገሰው የዘላለም ሕይወት ስላለው። እንደዚህ አይነት ትምህርት ስንሰማ ለአእምሮ ለስጋ አይመች ማለት። አሁን እዚህ ቁጭ ብለን የእግዚአብሔርን ቃል ከምንሰማ ሊትራሊ የሚቀለን ሲኒማ ቤት ሄደን እግራችንን ሰቅለን ሙቪ ብናይ በጣም ይቀለናል። ታውቃላችሁ? ካፌ ቁጭ ብለን ሰብሰብ ብለን ማኪያቶ ቦዲያችን ይቀለዋል፣ ሪላክስ ያደርጋል። ግን ለምንድን ነው እንዲህ ቁጭ ብለን የምንታገሰው? የዘላለም ሕይወት አለው። እስኪ አሜን በሉ። የዘላለም ሕይወት ስላለ ሰውነታችሁ ኖ ሊል ይችላል። አትሂድ ቸርች ሊላችሁ ይችላል። ለምንድን ነው እዚህ የምትመላለሰው ሊላችሁ ይችላል። ኖ ዝም በል በሉት። ዝም በል። ለምን? ሕይወት አለ። ኢየሱስ ይመለሳል። ከዚህ ዓለም አይደለሁም በሉት። ዳግመኛ ሊወስደኝ ስለሚመጣ ይህ ስላለ ነው የምንታገሰው። ጳውሎስ ለምን ሰው ይጠላዋል? እንዲጠላው እኮ አይፈልግም። ከሰው ለምን ይጣላል? ሰውን ደስ ማሰኘት እኮ ጥሩ ነገር ነው። ይህን ሁሉ ግን እንዲሆንበት የፈቀደው የዘላለም ሕይወት ስላለ። ስለዚህ ያካፈላቸው የዘላለም ሕይወት እንደሆነ ስለሚያገላትያ የሰጣቸው የክርስቶስ ወንጌል እንደሆነ ስለሚያውቅ ከዛ እየሸሹ እንደሆነ ስላወቀ እየጠፉ እንደሆነ ስላወቀ ዝም አይላቸው። እያመማቸው እየገነጠለ ያወጣቸዋል። እያዘኑ ገንጥሎ ይመልሳቸዋል። ፔንፉል ነው። ይመማችሁ፣ ይጨክናል። መርገም ካለበት እስከ መርገም ይሄዳል። ለምን? ሊያድናቸው። ቢሆን ግን እናንተን ደስ ማሰኝ የክርስቶስ አገልጋይ ልሆን አልችልማ። እናንተን ማስደስት ከሆነ የኢየሱስ መሆን አልችልም። ስለዚህ ጨክናለሁ አለ። ግን ጥላ አድርጌ ላመጣችሁ አቋሙን እደግመዋል። ግልጹ ነው የሚነግራቸው። ብታዝኑ ይቀላል፣ አያዋጣም ብትሉም እውነት ሊቀየር አይችልም። ስለዚህ አያዋጣም።
ምክንያቱም የዚህ እውነት ባለቤት አለው። እውነቱ ባለቤት አለው፣ ጀማሪ አለው። 33 ዓመት ተኩል የኖረ ነው እዚህ ምድር ላይ። የናዝሬቱ ኢየሱስ ነው የዚህ ወንጌል ጀማሪ። ሥጋዬን ደሜን ያልበላ ያልጠጣ ያለው ኢየሱስ ነው አለ። ብሉኝ አለ፣ ጠጡኝ አላቸው። ወደ ላይ አሉት ሲላቸው በጣም ያስጨንቃል። እኔም ብሉኝ እኔም ጠጡ ሲል በጣም ያስጨንቃል። ምን አመጣ አሉት። ሲመግባቸው ቀርቦ ቀጥሎ አሁን እሱ እኔን ነው የምትበሉት። በጣም ያስጨንቃል። አይ ደስ አይልም። ትምህርት ቀይር አሉት። ቀይር ትምህርት፣ ያለኝ ይሄ ነው አላቸው። እንመለሳለን አሉት። ተመለሱ፣ መውጫ በሩ ያሉ አላቸው። ያለኝ ይሄ ነው፣ አይቀየርም ትምህርት አለ። እናንተ ልትሄዱ ነው ብዬ ትምህርት አልቀይርም፣ ያለኝ ይሄ ነው። ትምህርት አይለወጥም። ግር ብለው ሄዷል። ከዛ 12ቱ ቀሩ። ዞር ብሎ አያቸው። እናንተስ አላቸው፣ መሄድ ትፈልጋላችሁ? እናንተም ብትሄዱ አይቀየርም ትምህርት አለ ኢየሱስ። ይህን ያለው የወንጌል ባለቤት ነው፣ ራሱ ኢየሱስ ነው ይህን ያለው። ታውቃላችሁ፣ ጳውሎስ ወንጌሉን ተቀበልኩት የሚለው ከሱ ነው። ጴጥሮስ ጌታ ረዳው አለ። ገላትያም ላይ ጳውሎስ ፊት ጌታ ረዳው እንኳን ቲቶ ይድናል አለ። እዚህም ጋር ጌታ ረዳው። ጌታ እየረዳው ከአንተ ወዴት እንሄዳለን? ሂድ። መሄድ ይቻላል? አንሄድም አለ። ከአንተ ወዴት? መሄጃ የለንም አይደለም እኮ እያለ ያለ፣ መመለሻ ብዙ አለን አለ። ምርጫ ግን አሳጥተናል። የሚበልጥ ሆኖ ምርጫ አሳጥተናል። ከአንተ ወዴትም ልንሄድ አንችልም። እስኪ አጠገባችሁ ያለውን ሰው እንደዚህ በሉት፣ ኢየሱስ ከምርጫ ይበልጣል በሉት። ለምርጫ አይቀርብም በሉት። አማራጭ ውስጥ አይገባም። እናንተ መሄጃ የለንም አይደለም እኮ ያለው ጴጥሮስ። አማራጭ እንዳይኖረን አድርገን ሕይወት ሰጥተን እንዴት ከዚህ ልንሄድ እንችላለን? ወደ ሌላ ብንሄድ ይሄን ሊታካው አይችልም። አሳ ወደ ማጥመድ፣ ወደ ጁዳይዝም ብዙ መመለስ የሚችሉባቸው ብዙ በጭብጨባ የሚቀበሏቸው ብዙ ነገሮች አሉት። ጴጥሮስ ደቀ መዛሙርት ምርጫን ያሳጣን። አንተ የምትናገረው ቃል ውስጥ የዘላለም የሕይወት ቃል ያለው አንሄድም ሲል ጴጥሮስ ኢየሱስ እንዲህ አለ፣ ድሮም እናንተን የመረጥኳችሁ እኔ ነኝ አለ። አጸናላችሁ፣ የመረጥኳችሁ እኔ ነኝ። የእምነቱ ጀማሪ ኢየሱስ ራሱ እያበሳጫቸው እኮ ነው። አያባብላቸውም። እናንተ እውነቱን ሲነግራቸው እያለሳለሰ አይነግራቸውም። አቋሙ እያናድዳቸው ወደውት ይመጡና ተበሳጭተው ጥለውት ይሄዳሉ። ትምህርት ግን አይቀይርም ኢየሱስ። ትምህርት አለመቀየር ብቻ አይደለም ባይቶ ኢየሱስ። እሱ ይገርማችኋል እንዴ! ትምህርት እኮ አልቀይርም ብቻ አላለም። ላስተማረው ትምህርት እኮ ሞተ፣ እስከ ሞት ነው የሄደው። ሞተለት። ጳውሎስ እውነቱን ሲናገር ለጥቂት ጊዜ አዝናችኋል አለ። ሐዘናችሁ የሚቆየው ለጥቂት ጊዜ ነው። እውነቱ ግን ያክማችኋል። መርፌ ሲወጋ ሰው መጀመሪያ ምን ይለዋል? እያመመው ነው የሚገባው። ኦፕራሲዮን አድርጎ የሆነ ሰው እያመመው ነው የሚቀደደው። ደስ አይልም። ታግሶ ያንን ያለፈስ ግን ፈውስ ያገኛል፣ ይተርፋል፣ ከመሞት ይተርፋል። የተረገሙ ይሁኑ ሲል አዝናችሁ ሊሆን ይችላል። እያዳንኩ ነው፣ እየሰራዋቸው ነው፣ ግን እንዳይዛመት እየቆረጥኩት ነው፣ እንዳይተላለፍ እያረኩት ነው። እኔ ግን የክርስቶስ አገልጋይ ነኝ። እኔ የኢየሱስ አገልጋይ
የተቀበልኩት ከሱ ነው። እሱም ያደረገው ነው እምደግመው። በእናንተ መትረፍ የዘላለም ደስታ መካፈሉ። ለዚህ ነው የቆረጥኳቸው። አመሳስዬ ጸልዬ በንስሐ ጸሎት እጃቸውን ከፍ አስደርጌ ጸልዬ አልመለስኳቸውም ወደ ጉባኤ፣ ረግሜያቸዋለሁ። ድጋሜ መድረስ የለባቸውም እነዚህ። ለምን? እናንተን ማዳን አለብኝ። በእናንተ መትረፍ የዘላለም ሽልማት አለኝ። በሽታ ነው ይዛመታል ከገቡ። ካንሰር የታመመ ሰው የመጀመሪያ አካባቢ ከሆነ ምድረን ይደረግ እንዳይዛመት ተብሎ ካንሰር ያለበት ክፍል ምን ይደረጋል? ይቆረጣል። ለምን ሲባል ሰውየው በሕይወት እንዲኖር። በስህተት ተዛምቶ ከሆነ ሰውየው ራሱ አይኖርም። ካንሰር ነው። በክርስቶስ የወንጌል ማዳን ላይ የሚበረዝ ነገር፣ በአይምሯችሁ ላይ ሊሰሩ የሚፈልጉት ነገር ካንሰር ነው። የዘላለም ሕይወት ያስጠላችኋል። ወንጌሉን ይበርዙባችኋል። መነጽሩን ነው የሚቀይረው። አትታገሱት። ስለዚህ ደስ ሊላችሁ የሚገባው በዚህ እውነት ነው። እና ምን እናድርግ? አስቀድማችሁ የሰማችሁትን ወንጌል ጠብቁ። እስኪ አጠገባችሁ ያለው ሰው ጠብቀው በሉት። ለጤናማ ትምህርታችሁ አጥራ ብጁ። ክፍት አታድርጉ። ቦምባርድ አትደረጉ። አትወረሩ። አትዘረፉ። በጣም ብዙ ሰው ውስጡ እየተዘረፈ ነው ያለው። በጣም ብዙ ሰው ውስጡ ባዶ እየሆነ ነው ያለው። እየወሰዱን ነው ያለው። አልታወቀንም። እየጎደል ነው ከብዙ ነገር። ድሮ የነበረን መንፈሳዊ አቋምና ስትራክቸር የለንም። ድሮ የነበረን የጸሎት ሕይወት የለንም። ድሮ የነበረን ለእግዚአብሔር ተወስዷል። ቀስ በቀስ ተዘርፏል። አታሰልሉ። በሐሰተኛ ወንድሞች አታሰልሉ። ዙሪያቸው አትታገሷቸው። አምጥተው ሲጭኑባችሁ ዝም አትበሏቸው። አደራችሁ አትሁን። ዛሬ ያላችሁ ንብረት ያሳጧችሁ ሊመስሏችሁ ይችላል። ነገ ሕይወታችሁን ያሳጧችኋል። ያድጋል። አይራራም። ከተዘራ ሲበቅል ገንጥሎ አንቋችሁ ነው የሚገድለው። በጣም ብዙ ሰው በዚህ ዘመን ወንጌል ኤዲት እያደረገ ነው። ውስጣችሁ ኤዲት እንዲደረግ አትፍቀዱ። እስኪ አጠገባችሁ ያለው ሰው ቆጣ ብላችሁ አትፍቀድ በሉት። አጠራ ብቻ በሉት። ቸርች ላይ ጭምር ለመጫን እየተሞከረ እኮ ነው። እናንተ ጋር እንደዚህ ነው እንዴ ይባላል። እናንተ ጋር እንደዚህ ነው እንዴ? እንደ ድሮ ብዙ የተሻሻለ ነገር እኮ ስላለ እንደ ድሮ ነው። እናንተ ጋር አሁንም አምልኮ እንደ ድሮ ነው። እግዚአብሔር ቃል እንደ ድሮ እናንተ ጋር አሁንም በእንትን ምናምን ማካበድ አለ። ኤዲት ተደርጎ ነው። ቅዱሳን ተበርዞ ነው እዚህ ላይ የደረሰው። አትታገሱ። ወንጌል እስኪ አይቀየርም በሉ። እስኪ ክብር አምጡ ለዚህ ጌታ። አይቀየርም ወንጌል። ሊያምን ይችላል። እኔ በጣም ነው የምረካው ይህን ሳወራ ታውቃላችሁ። እኔ ራሱ እኮ ላልኖረው በትክክል እችላለሁ እና እውነቱን ግን እየሞትኩም ቢሆን እናገራለሁ። እንዴ እኔ ያልኖርኩትምና ሌላ ሰውም እንደኔው ብዬም አልቆምም። እየተቃጠልኩ እየቀለጥኩም ቢሆን እኔ ግን እውነቱን እማድነውን ግን የሚሰማኝ ግን አለ። እስከዚህ ድረስ መወሰን አለበት። ታገሉ። አትታገሱ። አታስታሙት። አዲስ ወንጌል አለ እንዴ? እንደ ድሮ አዲስ ወንጌል አለ? ኢየሱስ ደግሞ አይሞትም። ቅዱሳን ሰርቶ ጨርሶ አልቋል። እግዚአብሔር በልጁ ድጋሚ አይደራደርም። ድጋሚ ሊገለው ስለማይመጣ። ስለዚህ የገላትያ ሰዎች በጣም አዝነዋል። ጳውሎስ ግን በእኔ የተሰበከው ሰው ሰራሽ አይደለም ይላል። ብታዝኑ የጳውሎስ አይደለም ከራሱ ከጌታ ኢየሱስ የተቀበልኩት ነው ይላል። ሳምንት እንቀጥለዋለን። ግን አጠገባቸው ያለውን ሰው እስኪ እንደዚህ በሉት። አጠራ ብቻ በሉት።
መጀመሪያ የተቀበልከውን ወንጌል ጠብቅ በሉት። ሲበርዙ አትታገስ በሉት። ኖ ማለት ቻል በሉት። ወንጌል ባይዘዌ ማንም ሰው ወንጌላችሁን ሊበርዝ ኢየሱስ ጌታ አይደለም ብሎ አይመጣም። ኢየሱስ ጌታ ነው ይላችኋል። መንፈስ ቅዱስ አለ ሃሌሉያ እሳት ነው ይላችኋል። አብሯችሁ ይዘምራል። ከዛስ ስለ ወንድማችሁ የሆነ ነገር ይከትባችሁ። ያን ነገር እንደው ልምከራችሁ፣ በጣም ሕይወታችሁን የሚያሳጥር ነገር የሆነ ነገር ስትሰሙ የሰማችሁበት ቦታ አምናችሁ አትጠመቁ። ምን ወይ አምናችሁ አትጠመቁ። አንዳንድ ሰው እዛው ተምሮ እዛው ይጠመቃል፣ ያድጋል። እዛው ማታችሁ ቼክ አድርጉ። የሰማችሁ ሰው አቤት አይደለም ሰው ፓስተር እንደዚህ ሰምቻለሁ፣ እውነት ነው ውሸት ነው? ራይት ኤክስ እዛ ጋር ትድናላችሁ። መጠመቅም ካለ እዛ ጋር ይሻላችሁ። አለዛስ አታሰልሉ። እነዚህ ወንድሞች አደገኞች ናቸው። የራሳቸውን አጀንዳ ነው የሚሰሩባችሁ። ሕይወት ነው ያሳጧችሁ። ከክርስቶስ ፍቅር ነው ያጎሏችሁ። እስቲ ቆመን እንጸልይ።